አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሽ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በገርጂ ኢምፔሪያል ግንባታቸው 85% የደረሱ የተናጠል ካርታ ያላቸው ከባለ 2 እስከ ባለ 4 መኝታ ቤቶችን ባለ 2 መኝታ 115 ካሬ፣ ባለ 3 መኝታ 170 ካሬ እንዲሁም ባለ 4 መኝታ 212 ካሬ በ25% ቅድመ ክፍያ ብቻ ቀሪውን እየኖሩበት በአንድ ዓመት ከ6 ወር ውስጥ መክፈል የሚችሉበትን አከፋፈል አመቻችተን እየጠበቅኑት ነው። ምን ይሄ ብቻ ሙሉ ለሙሉ ጥንቅቅ ብለው ያለቁ የንግድ ሱቆችን ከ2 ሚሊዮን ብር ጀምሮ በ50% ቅድመ ክፍያ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከ20ዎቹ አንዱ ሆኖ ታዲያ ምን ይጠብቃሉ? አሁኑኑ በ0975 82 38 17 ላይ ይደውሉ። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ እኚህ ከፍተኛ መሪ ተገድለዋል ማለት ነው። በአሜሪካና በእስራኤል ስትራይክስ ጥቃት ማለት ነውና በትላንትናው ዕለት ፌብሩዋሪ 28 እንደተነጋገርነው ታስታውሳላችሁ። የትላንትናው መርሃ ግብር ያላያችሁ መለስ ብላችሁ ይዩት። ብለድ ሳክሪፋይስ ሁማን ሳክሪፋይስ ይሆናል በትላንትናው ቀን ብያችሁ ነበር አይደል? ስለዚህ ደም ፈሷል። የሱፕሪም ሊደሩ የአያቶላ አሊ ካሚኒ ደም ፈሷል ማለት ነው። ሞታቸውም ተረጋግጧል። የሚገርም ነው። ከዚህ በኋላ ዓለማችን ምን አይነት ነገር ታስተናግዳለች የሚለውን ዛሬም ከትላንቱ ቀጥለን ጨማምረን ጨምረን በመረጃና በማስረጃ የምናይ ይሆናል። እንዲሁም ማርች 3 የፊታችን ማርች 3 የሚታይ ነገር አለ በዓለም ላይ። የዛ ቀንስ ምን ሊፈጠር ይችላል የሚለውን እናያለን። እንዲሁም አያቶላ አሊ የተገደሉበት ቀንስ ምን ነበረ? ያው ፕላኔታሪ ፕሬድ እንደነበር አይተናል። ሌላስ ምን ነበረ የሚለውን ቁጥር ቀመር እናያለን ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ሁላችሁም ላይክ አድርጉት። እንዲሁም የደይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡኑ ሜንስትሪም ሚዲያው ሌጋሲ ሚዲያው ከሚነግረን ውጪ ወጣ ብለን ከጀርባ ያለውን ነገር ነው በመረጃና በማስረጃ የምናየው ማለት ነው። ዓለማችንን ወዴት እንደሚወስዷት፣ ዓለማችን ላይ ምን ሊመጣ እንደታሰበ እንደታቀደ እናየዋለን። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። የአሜሪካና የእስራኤል ጥቃት ይቀጥላል ተብሏል። እንዲሁም ኢራንም ካውንተር አታክ አድርጋለች። የት አደረገች የሚለው እናያለን። አሜሪካና እስራኤል እንግዲህ ጥቃት በሰነዘሩበት ወታደራዊ ስፍራ አቅራቢያ የሚገኝ አንደኛ ደረጃ ትምህርት ቤት ውስጥ ያሉ ከ100 በላይ የሚሆኑ ሴት ልጃገረዶች ተገድለዋል የተባለው በዚህ ጥቃት የተነሳ ግልጽ ነው። በጣዖቶቻቸው ዕለት ነበር ጦርነቱንም የጀመሩት ፌብሩዋሪ 28 በፕላኔታሪ ፕሬድ በሚሆንበት ቀን ማለት ነው። እና እንግዲህ የሱፕሪም ሊደሩ አያቶላ አሊ ካሚኒ ሞት ተከትሎ በመላው ዓለም ላይ ሁለት አይነት ነገር ታይቷል። በአንድ በኩል ደስታ፣ በአንድ በኩል ሐዘን ማለት ነው። ግን ቴሄራን ላይ ትልቅ ደስታ ነበረ። ሰው በጣም በደስታ ሲጮህ ሲንጫጫ ነበር ሞታቸው ሲረጋገጥ ማለት ነው። እስቲ እሱን ቪዲዮ ሰምተን እንመለስ። እንደሰማችሁት ነው። አሁን ኢንተረስቲንግ ወደ ሆነው ጉዳይ እንለፍ። እንግዲህ የኢራኑ ሱፕሪም ሊደር የሆነው አያቶላ አሊ ካሚኒ የተገደለው በፌብራሪ 28 ነው። አኮርዲንግ ቱ ኢስላሚክ ካላንደር ደግሞ ፌብራሪ 28 2026 እንግዲህ 9/11 ነው ማለት ነው። ረመዳን 9ኛው ወር ላይ ነው የሚውለው። ቀኑ ደግሞ 11 ነው ማለት ነው። ሙስሊም ካላንደር ሂጅሪ ኢዝ ኤ ሉናር ቤዝድ ሲስተም ማለት ነው። ሙስሊም ወንድሞቼ ይህንን ታረጋግጣላችሁ። ይኸው መረጃውንም እንደምታዩት ነው። ታስታውሳላችሁ የ9/11ን አታክስ አይደለ እንዴ? ወርልድ ትሬድ ሴንተር ህንፃ እንደዛ ሲመታ፣ እንደዛ ሲጋይ፣ እንደዛ ኮላፕስ ሲሆን የዚህን ኮንስፓይረሲ ቲዮሪ ተነጋግረናል። ራሱ የአሜሪካ መንግስት ራሳቸው ኤሊቶቹ ይህንን እንዳረጉ ኦርዶ አብኬዮ የሚለውን ሲስተም ለመፍጠር በኋላ ላይም ሚድል ኢስቱን ለመደብደብ በኋላ ላይም ይህን ጥቃት ኦሳማ ቢንላዲን ነው የፈጸመው ብለው ኦሳማ ቢንላዲን ሄደው ለማጥቃት ሚድል ኢስቱ ላይ ወርቅ፣ ነዳጅ ለመዝረፍ የሄዱበት ርቀት እና ጌን ማድረግ የሚፈልጉትን ነገር ጌን ለማድረግ የሄዱበት ርቀት እንደሆነና ሪቹዋል የፈጸሙበት እንደሆነ ተነጋግረናል።
ዊሊያም ቢል ኮፐር ቢሆን የፔል ሆርስ የሆነው ኦቶርም ደራሲም ያንን ነው ከወራት በፊት ያስጠነቀቀ የተናገረው ማለት ነው። ኦሳማ ቢንላዲን ላይ የሚያሳብቡበት ጥቃት ሊያደርጉ እየተዘጋጁ ነው ብሎ ነበር እና አያቶላ አሊ ካሚኒንም በዚህ ቀን ነው የገደሏቸው ማለት ነው። በዚህ የቁጥር ቀመር ገደሏቸው ማለት ነው። ጦርነቱም የተቀሰቀሰው በዚህ የቁጥር ቀመር ለት ነው፣ በፕላኔተሪ ፕሬድ ቀን ነው ማለት ነው። እና አያችሁ ነገሮች እንዴት እንደሚያያይዟቸው፣ እንዴት ሪቹዋሊስቲክ እንደሚያደርጓቸው። ትራምፕ ምን አይነት ሰው እንደሆነ አያችሁ። በኋላ ላይ ታያላችሁ፣ ማርች 3 ላይ ደግሞ ምን እየመጣ እንደሆነ ማለት ነው። ከዛ በኋላም የዓለማችን ሁኔታ ሊቀይር የሚችል አደገኛ ነገር ሊመጣ ይችላል ማለት ነው። እና ከሶስተኛው የሰለሞን ቤተ መቅደስ ጋር በተያያዘ ምን እየተባለ እንደሆነ ደግሞ ሳሳያችሁ ከዚህ በፊት ስላችሁ የነበረው ይበልጥ ግልጽ ይሆንላቸዋል ማለት ነው። እና እንግዲህ ኢራን ካውንትር አታኳን ፈጽማለች። ኩዌት ላይ፣ ባህሬን ላይ፣ ኳታር ላይ፣ ዩኤኢ ላይ ወይም ዩናይትድ አረብ ኤሚሬትስ ላይ ማለት ነው። በሰፊው ደግሞ ዩኤኢ ላይ በደንብ ድብደባ ፈጽማለች ማለት ነው። የአሜሪካ የጦር ቤዝ ይገኝባቸዋል ብላ ያሰበችባቸው ቦታ ላይ ማለት ነው። እና ዩኤኢ ላይ እንግዲህ ማምሻውን በምታዩት መንገድ መልኩ ሌክዠር የተባለ ሆቴል ላይ ፍንዳታ ታይቷል። እንዲሁም የዱባይ ኢንተርናሽናል ኤርፖርት ላይም የድሮን ጥቃት ተሰንዝሮ የተወሰኑ ሰዎች ቆስለዋል ማለት ነው። እንዲሁም ደግሞ በዩኤኢ ኢንዱስትሪያል ኮምፕሌክስ ላይም በምታዩት መልኩ ጥቃት ተሰንዝሯል። ይሄ ደግሞ የምታዩት ባህሬን ላይ የተሰነዘረ ጥቃት ነው ማለት ነው። ይህ የምሰነዝረው ወይንም ይህን ጥቃት የምትፈጽመው ኢራን ነች ማለት ነው። እና በጣም ያሳዝናል። እንደምታዩት ይሄ ደግሞ ባህሬን ላይ የተሰነዘረ የሚሳይል ጥቃት ነው ማለት ነው። በጣም አስፈሪ ነው። ሰዎች ፍርሃት ውስጥ፣ ድንጋጤ ውስጥ ነው ያሉት፣ እህት ወንድሞቻችን በጠቅላላ ማለት ነው። ይሄ ደግሞ በቴል አቪቭ እስራኤል የተሰነዘረ የኢራን ሚሳይል ጥቃት ነው ማለት ነው። የተወሰኑትም በአይረን ዱም ሲስተም ሊያከሽፉት ይሞክራሉ፣ ግን ደግሞ አምልጠው የሚሄዱ ሚሳይሎች እንደዚህ ሂት ያደርጋሉ ማለት ነው። እና ጦርነቱ ተባብሷል። እስራኤል እንግዲህ እንደዚህ እየተደበደበች ከመጣች አሁን ወደ ሌላኛው ወሳኝ ነገር ደግሞ እንለፍ። እንዴት ነው ዶም ኦፍ ደ ሮክ የማይመታው ነው? አሁን እቺን ነገር እኔ አብዝቼ እያልኳት ነው እንደምታውቁት ማለት ነው። ደ ታይምስ ኦፍ እስራኤል አንድ በጣም ፋሲኔቲንግ የሆነ አርቲክል ይዞ ወጥቶ ነበር በ29 ጁላይ 2014 እንደ አውሮፓውያኑ አቆጣጠር። ምን ይላል መሰላችሁ? ዋንት ወርልድ ፒስ ቢውልድ ሰርድ ቴምፕል። ዓለም ሰላም ከፈለገች ወይም ሰላምን ትፈልጋለች? ጥያቄ ምልክት። ስለዚህ ሶስተኛው የሰለሞን ቤተ መቅደስ መገንባት አለበት አሉ። ምን እየነገሩ? ይሄ እኮ ሰብሊሚናል ሜሴጅ ነው አይደል እንዴ? ስለዚህ ሶስተኛው የሰለሞን ቤተ መቅደስ እስካልተገነባ ድረስ ዓለም ሰላም አታገኝም። ዓለም ሰላም እንድታገኝ ደግሞ ዶም ኦፍ ደ ሮክ ፈርሶ ሚድል ኢስቱ ኬዎስ ውስጥ ገብቶ ከዛ በኋላ ሶስተኛው የሰለሞን ቤተ መቅደስ ተገንብቶ ሐሳዊ መሲህ መጥቶ እንዲያርፍበት ነው የሚፈለገው። በዚህ መልኩ ሲካሄድ ነው ዓለም ሰላም ውስጥ የምትገባው። ይሲ አይሁዶቹ፣ ዛዮኒስቶቹ፣ ካባሊስቶቹ ምን እያሰቡ እንደሆነ አያቸው አይደለ? ጥቃቱን በፌብሩዋሪ 28 በጣዖቶቻቸው ቀን በነሳተርን ቀን ከፈቱት፣ በ9/11 ቀን ማለት ነው። አሁን ደግሞ የፊት ለፊታችን ማርች 3 ወይንም በእኛ አቆጣጠር ማክሰኞ የካቲት 24 ትልቅ ነገር ሊከሰት ይችላል። ጠብቁ። ታስታውሱኛላችሁ። ይኸውላችሁ ቶታል ሉናር ኢክሊፕስ ኦን ማርች 3 ዊል ቢ ደ ላስት አንቲል ኒው ይርስ ኢቭ 2028። እስከዛ ድረስ የማይታይ ቶታል ሉናር ኢክሊፕስ ብለድሙን ይታያል። ሜቢ በዛ ሰዓት ዶም ኦፍ ደ ሮክን ሊያፈነዱት ይችላሉ ማርች 3 ላይ፣ ወይም ታዋቂ ሰው ሊገሉ ይችላሉ። ራሱ ትራምፕም ሊሞት ይችላል፣ አይታወቅም ማለት ነው። ምክንያቱም እንዲህ ያለውን ቀን ዝም ብለው አያሳልፉትም። በኤዥያ፣ በአውስትራሊያ፣ ፓርት ኦፍ ኖርዝ አሜሪካ ይታያል ማለት ነው። እና ይኸውላችሁ ለመሰላችሁ ትራምፕ ራሱ ሊሞት ይችላል ያልኳችሁ፣ ወይም ደግሞ ትልቅ ሰው ሊሞት ይችላል፣ ወይንም ትልቅ ብለድ ሳክሪፋይስ፣ ሁማን ሳክሪፋይስ፣ ወይንም የሆነ ጦርነት በደንብ ሊባባስ ይችላል፣ ወይንም ሊፈነዳ ይችላል፣ ወይንም ትልቅ ጥቃት ሊፈጸም ይችላል ያልኩበት ዋናው ምክንያት ራሱ ዶናልድ ትራምፕ እንግዲህ የተወለደው ጁን 14 1946 ነው በፈረንጆች አቆጣጠር። ሴም ዴይ የቶታል ሉናር ኢክሊፕስ ወይንም ብለድሙን ለት ማለት ነው። ስለዚህ የብለድሙን ልጅ ነው፣ የሉናር ኢክሊፕስ ልጅ ነው። በዛ ለተቀን የሚወለዱ ሰዎች ዝም ብለው አይደለም፣ ጉዳዩ ሪቹዋሊስቲክ ነው። እና በደንብ እቺ ሉናር ኢክሊፕስ ቶታል ሉናር ኢክሊፕስ ደም የምትለብስበት ታይም ደግሞ ይኸውላችሁ እንግዲህ ቀኑ ማርች 3 ነው። ታይሙ ደግሞ 3 ሰዓት ከ33 ደቂቃ ኤኤም ላይ ነው ማለት ነው። እና እቺ 33ም ቁጥር መያያዟ
የሆነ ነገር ልናይ እንደምንችል እጠብቃለሁ ማለት የእስራኤሉ ፕሬዚዳንት ሞተ ሊሉን ይችላሉ ማለት ነውና አስትሮሎጀርስ እንዲሁም ምን እያሉ ነው? ዶናልድ ትራምፕ ዴስቲኒው በቃ ከዚህ ከሉናር ኢክሊፕስ ጋር የተጣመረ ነው፣ ከብለድ ሙን ጋር የተያዘ ነው፣ በዛ ለተቀን ነው የሚወሰነው ምናምን አይነት ነገር የሆነ ነገር እያሉ ነው። ሰብሊሚናል ሜሴጅ አይነት ማለት ነውና እስቲ ዊል ሲ ፈጣሪ ነው ሁሉን የሚያውቀው። ግን እኛ ዶቱን ገጣጥመን ፐዝሉን ገጣጥመን ቢግ ፒክቸሩን ለማየት ነው እየሞከርን ያለ ነው። ፈጣሪ በሰጠን ጸጋ ፈጣሪ ስለሆነ የቅድስት ድንግል ማርያም ልጅ በእኛ ውስጥ እየሰራ ያለው ማለት ነው። እና ሌላው የዚህ ጦርነት ኮንሲኩዌንስ መዘዝ ዓለማችን ወደ ጭንቀት የሚከቱበት ሌላኛው ነገር ደግሞ ኢራኖች ያደረጉት ነገር ነው። የኢራንስ ሪቮሉሽነሪ ጋርድስ እንግዲህ የኢራን አብዮታዊ ጠባቂዎች መርከቦች በሆርሙዝ የባህር መንገድ ውስጥ እንዲያልፉ አይፈቀድላቸውም ብሎ የአውሮፓ ህብረት የባህር ኃይል ተልዕኮ ባለስልጣን ተናገሩ ማለት ነውና አያችሁ ምን ያህል የዓለማችንን ጉዳይ ሊወስን እንደሚችል ይሄ ነገር። እስቲ ስሙትና ቮይሱ እንመለስ። This is Sepah Navy, Iran's Islamic Revolutionary Guard Corps Navy. From now on, all navigating through the Strait of Hormuz is forbidden. No ship in every type is not allowed to pass from the Strait of Hormuz till next notice. This is Sepah Navy, out. ስለዚህ ጦርነቱ ሁላችንንም የሚመለከት ነው ማለት ነው። የሐሳዊ መሲህ መምጣት የሚያበስር ስለሆነ ያለምንም ስርዓት የሚቀይር ስለሆነ ማለት ነውና ይሄ ስትrait ኦፍ ሆርሙዝ እንግዲህ 1/5 የሚሆነው የዓለም የዘይት የተለያየ ነገር የነዳጅ ምናምን የተፈጥሮ ጋዝ በየቀኑ ያልፋል ማለት ነውና አስፈላጊው የነዳጅ ኤክስፖርት መንገድ ሲሆን እንደ ሳውዲ አረቢያ፣ ኢራን፣ ኢራቅ እና የተባበሩት አረብ ኤምሬትስ ያሉ ትላልቅ የባህረ ሰላጤ ዘይት አምራቾችን ከኦማን ባህረ ሰላጤና ከአረብ ሀገር ጋር የሚያገናኝ ስትራቴጂክ ኤሪያ ነው ማለት ነው ወንድሞቼ። ስለዚህ ይሄንን ስትrait ኦፍ ሆርሙዝ ነው እንግዲህ ኢራን የዘጋችው ማለት ነው እና ከባድ ነው። የዓለምን ኢኮኖሚ ኮላፕስድ የሚያደርግ ዋር ነው የተጀመረው ማለት ነውና ታስታውሱ እንደሆነ ከሁለት ሳምንት በፊት ኢራኖች የበዓልን ስታቹ አቃጥለውት ነበር። በሪቮሉሽን አንቨርሰሪ ቀን ማለት ነው፣ በአብዮታዊ በዓላቸው ቀን ማለት ነውና ይሄን ህፃን በላ ስታቹ አቃጥለውት ነበርና አንድም እስራኤል እንግዲህ ትሪገር የሆነችው ለጦርነቱ መነሳት በዚህ ምክንያት ነው ተብሎ ይነገራልና ስፒሪቹዋል ኮዙ ነው ብለን ልናየውም እንችላለን። በጦርነት ውስጥ ብዙ ነገሮች ስላሉ ማለት ነውና አሁን አንድ ማሳሰብ የምፈልገው ነገር ለእህት ወንድሞቼ፣ ስፒሪቹዋል አያችሁን ክፈቱት፣ መንፈሳዊ አይናችሁን ክፈቱት። በዓል ለነሱ ቀላል የሆነ ጣዖት አይደለም። በዓል ብዙ ኤሊቶች ኮንትሮል ያደረገ ጣዖታቸው ነው ማለት ነውና በመጽሐፍ ቅዱስም ስሙ ተጠቅሷል። ስለዚህ ዓለም እንዴት እየሰራች ነው? ከጦርነት ጀርባ ማን ነው ያለው? በጦርነት ውስጥ የሚወረወሩት ሚሳይሎች፣ ሮኬቶች፣ ሌላም ትላልቅ ባሊስቲክ ሚሳይሎች ከየት ነው የሚመጡት? ማን ነው የሚሰራቸው? ኒኩሌር ዋሬዶች ለየትኛው ጊዜ ነው ጥቅም ላይ የሚውሉት ብላችሁ መጠየቅ መቻል አለባችሁ። ከጦር መሳሪያ ሽያጭ ማን ነው የሚያተርፈው? ዩሲ በዛ ጦርነት ውስጥ የሚፈሰው ደም ለማን ነው የሚገበረው? በጦርነት ውስጥ የሚወለደው አዲስ ስርዓት ምንድን ነው? በጦርነት ውስጥ ማምጣት የሚፈልጉት ወይም በኦርደር አውት ኦፍ ኬዎስ ፕሮብሌም ሪያክሽን ሶሉሽን ብለው መመስረት የሚፈልጉት ስርዓት ምንድን ነው የሚለው ማየት አለባችሁ። እና በዚህ ጦርነት ውስጥ ያየሁትን የተረዳሁትን አሳይቻችኋለሁ። እናንተም ደግሞ የደረሳችሁበትን በኮመንት በሀሳብ መስጫው ሳጥን ላይ ሼር አድርጉኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ ማከብራችሁ። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።